ዋው መጀመሪያ እንግዲህ ፈጣሪ አንድ ሳምንት ተጨማሪ እድሜ ሰጠን ለዚህ ላደረሰን ምስጋና እናድርስ እናመስግን ዋናውን ነገር ከፈጣሪ ምስጋና በኋላ እንኳን ደህና መጣ እንኳን ደስ አለ በእንግሊዘኛ ነው ኮንግራቹሌሽን ደስ ብሎኛል እንኳን ደስ አለ ደስ የሚል እድል ነው ትልቅ ነገር ነው ይገባል ያው ትልቅ ነገር ነው ትልቅ እናንተም ነው ወደ ለባንዱ መናታችሁ ያው እንግዲህ በዚህ ዝግጅት ላይ ቦታው ላይ በጣም ትልልቅ ሰዎች ነበሩና ፕሮግራም አቅርቤ እንጂ ፕሮግራም ሆኛ አላቀምና ተደናበሩ እና እንደውም መጨረሻ ላይ ስላመሰገናችሁኝ አዳምጣለሁ ብዬ ነው ትንሽ ችግር ነበር ለማንኛውም በዚህ ፕሮግራም ላይ ከነጋሽ ማሙድ ጋር ከጀግናዋ አትሌት መሰረት ደፋር ጋር ከጋሽ መስፍን ኢትዮጵያ አየር መንገድ ጋር መሸለም ለኛ ክብር ነው በድጋሚ ለነዚህ ጀግኖች እንኳን አደረሳችሁ እንኳን ደስ አላችሁ ያው እንግዲህ ሰይፉ በኢቢኤስ ከአሜሪካን ጉዞ በኋላ ተመልሷል ጥሩ ጊዜ ነበረን በአሜሪካ ለፕሮግራሙ አዘጋጆች ከልብ እናመሰግናለን ሌሎችም እንደዚሁ ጀግኖች ወደፊት እንዲሸለሙ ጥቆማ እናቀርባለን እኛም የተሸለምነውን መታሰቢያነቱን አድርገናል ለህዝቡ አይደል እንዴ ለተመልካቹ ሁሉ ሰጥተናል ሌላው እንግዲህ እንዴት ነበር ሳምንቱ ያው ባሳለፍነው ሳምንት በተለይ በዚህ አጋጣሚ መነሳት ያለበት የተቀዳሚ ሙፍቲ ሀጂ ዑመር ድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከዚህ ዓለም በሞት መለየት ለመላው የሙስሊም እምነት ተከታይ ለመላው ኢትዮጵያውያን ከባድ ሐዘን ነበር በዚህ አጋጣሚ እንግዲህ ከተቀዳሚ ሙፍቲ ሀጂ ጋር በተለይ በመቄዶንያ ገቢ ማሰባሰቢያ ጊዜ እሳቸውን የማግኘት አጋጣሚ ነበረኝ እንደምትመለከቱት ይሄ ለታሪክ አብረን ከተነሳናቸው ፎቶዎች ማለ ያስቀረነው ነው በጊዜው ተቀዳሚ ሙፍቲ ሀጂ ዑመር ድሪስ ሰሚት 72 ያለው ስቱዲዮ ቀጥታ ገቢ ማሰባሰቢያ የሚሰራጭበት ስቱዲዮ እንደሚመጡ ሲነገረን አራት ደረጃ ነው አዲስ ህንጻ ስለሆነ ገና ሊፍት እየተገጠመ ነው አልናቸው እና ማስተዋውሰው አይ ምንም ችግር የለም ለያዛችሁት በጎ አላማ አራት ፎቅ ምንም ማለት አይደለም እወጣለሁ መጥቼ ብለው ፈገጋስ ብለውን መጥተው እንግዲህ ለሰዓታት ቁጭ ብለው መላው ኢትዮጵያን እሳቸውን የሚወድ ለመቄዶንያ እጁን እንዲዘረጋ ያደረጉ በጣም ልበቅን ሰው ነበሩ ለቤተሰቦቻቸው በአጠቃላይ ለመላው ኢትዮጵያውያን ሰይፉ በኢቢኤስ መጽናናትን ይመኛል ከዳግም ሐዘን ይሰውረን ሌላው እንዴት ነው ባሳለፍነው ሳምንት ምን አዲስ ነገር አለ የብዙዎች መነጋገሪያ ነበር በተለይ የወታደር ልብስ የለበሱ ሰዎች ዘረፋ ሊፈጽሙ ሲሉ አባሮ ያዛቸው ሳጅን ፋንታውን ፋዘር እንዴት ነበር ምናልባት ያልሰማችሁ ያላያችሁ ካላችሁ ቪዲዮና ፎቶን እስኪ ልጋብዛችሁ ይህንን ዜና ታዲያ አዲስ ፕላስ ላይ ካቀረብን በኋላ ብዙዎች አስተያየት ምን ሰጡ ሳጅን ፋንታውን እባክህ አቅርበዋላችሁኝ ግን አፈላልጌ ላገኘው አልቻልኩም ባለህበት ሆነ ሳጅን ፋንታውን አለመነ ሁሉም አክብረዋል ወደዋል እኛም እናመሰግናለን እናመስግነው አለሁ አለ እንዴ ሳጅን ፋንታው አለው እዚህ አለ ሰላም ነው እግዚአብሔር ይመስገን ያው እንግዲህ ባክብሮት እናመሰግናለን ለሳጅን ፋንታውን
ብዙዎች እንግዲህ ሳምንቱን በተለይ አንተን ሲያሞግሱ ነበር የሳምንቱ ምርጥ ጀግና ተብለሃል አይገባውም ይገባዋል ሳጅን ፋንታው ፋዘር ብዙዎች እንደውም አባቱ ነው ወይ ያሉ በስሙ መመሳሰል በትራፊክ ፖሊስነት ምን ያህል ጊዜ 8 ዓመት 8 ዓመት አው 2010 ቅጥር ብዙ ጊዜ ካሜራ ነገር የያዘው ነገር ነው አደባባይ ላይ ሲወጣ የሚታወቀው እንጂ ብዙ ጊዜ እንዲህ አይነት ነገሮች በተለያዩ ቦታዎች ላይ ሊከሰቱ ይችላሉ ያንተን ለየት ያደረገው እንግዲህ የወታደር ልብስ ነው የለበሱት አይደል አስመስለው የወታደር ልብስ አስመስለው ነው ግን እንዳየው ልብሱን አሁን ፌክ እንደሆነ አውቃለህ አንተ እንዳየው ሳያቸው አስመስለው ነው የለበሱት እነሱም ወታደር አይደሉም ማለት አይመስሉም ምንድነው የተፈጠረው እስኪ ንገረን አንተስ ጉዳዩን እንዴት በዚህ ደረጃ ወንጀለኞች መሆናቸውን አውቀህ ልትይዛቸው ቻልክ እነሱን ወንጀለኛ ብዬ የገመትኳቸው እንዳጋጣሚ በመደብ ላይ ተመድቤ ያለው ወደ ጃክሮስ አካባቢ ዩኒቲ መጣጣፈ እንደ ተራምዶ ከተወረቀት ተብሎ የሚጠራው ቦታ ላይ ምድብተኛ ነበርኩና እሺ እዛ ላይ ይያለው ባልደረባ አታች ቪዥን አካባቢ ያለ እዚያ የተመደበው ሰውን ገሎን ይመጣል ቀጥታ በሬዲዮ ገሎ ሲል እኔ ደነገጥኩና መንገድ ሙሉ በሙሉ ነው የዘጋው አጠቃላይ በወንዶ መንገድ ሙሉ ዘጋው ወንጀለኛን ለመከታተል ማለት ነው ልክ እዛ ዘግቼ እየተከታተልኩ ይያለው ወንጀለኞች በግራ አቅጣጫ ላይ ወጡት ምክንያቱም ይታወቃል ህጋዊ ቢሆኑ ህጋዊ መንገድ አይሄዱ ቪትስ መኪና ናት ኮድ 2 ቢ ልክ እዛ ላይ ቆመ ያለው ፊት ለፊት በግራ ሲመታ ቆምስል እንግዳኛ ነው የሆኑት እኔ ላይም ቀጥታ መጡ ሊገጩ እኔ ላይም ገቡ ሲገቡ ዘለልኩ አመለጥኩ ሁኔታውን ሳይ አልተመቸኝም ሞተር አጠገብ ያለ ሞተሬን አስነሳውና ሳይራን እየረኩ ተከተልኩ በግራ አቅጣጫ ነው የነዱት መኪና እየገጩ ምን ይያሉ ሄዱ ለደርስ ሲል መኪና ጋም ታገጨ ራሱ ምግሩን ሰበረ መኪና በግራ አቅጣጫ እንትን መንገድ አካፋ ያለችና እሷ ላይ እግሩን ሰበሩ ልክ ደርሽ ተሰብሮ መኪና ካቆሙ በኋላ ወራዱ አልቋቸው ሚሊታሪ አስመስሎ ለብሷል እንግዲህ ሚሊታሪ የለበሰ ሰው ይሄን ያህል ወንጀል ሰርቶ አይድም ይቆማል ህጋዊ ቢሆን ያዋና ድርጊት ተገጭቶ ቢሆንም ሊቆም ይችል ነበር እነሱ ግን ቢተኛው ሆኖ ስለሄዱ ደረስኩ ወራዱ አልቋቸው ቀጥታ ምንድነው ያሉት አትይዘኝም ሰራዊትነን አትይዘኝም ሚሊታሪ ነው የለበስነው አሉ አይ እንዲህ ማለት አችልም ይያልኩ ቀጥታ እግራዎቹ በእግር ማሮት ጀመሩ ማሮት ጀመሩ እንዴ ማሮት ወዴት እሺ ሮት ሲጀምሩ ሩጫውን ሲጀምሩ እኔም ተቀጥዬ ሮጥኩ እነሱ ጋር ህዝብም ደነገጠ እነሱም ሚሊታሪ ለብሰዋል ፊት ለፊት እየሮጡ ነው እኔም ተቀጥዬ እየሮጥኩ ነው ከዛ በኋላ ያውና ጥቂት መንገድ እንደ ሮጥነ አና ሁለቱ ላይም ደረስኩ አንደኛው ወደ ሰው ቤት ግሮሰሪ ገባ ሁለተኛው ተጣርጣሪ ማለት ነው አንደኛው ተጣርጣሪ እዛው ያዝኩ ልክ እዛው ከያዝኩ በኋላ ህዝቡ ምንድነው አለ አይ ወንጀለኞች ናቸው አልኩ ልክ ለህዝቡ እንዲረጋጉ ወንጀለኞች ናቸው ሲለው ያኛውን ቤት የገባውንም ይዘው ዋራ ውስጥ ቆለፉበት ኩሽና ውስጥ ነው የገባ ኩሽና ቤት ወጥ የሚሰሩበት ቦታ ቀጥታ ገባ ገቢ ሆነ ገባ እዛም ሰው ደንግጦ የነበረው ተመልሶ ሄደነ ነው እንዴ ብሎ ቆለፈበት እዚያው ይያለ እኔም ተሪያራኩ እርዳታ ተሪያራኩ ምን አልክ ቀጥታ ድረሱልኝ ወንጀለኞች ይዘናል ባስቸኳይ ወንጀለኛን አንደኛውን ተጣርጣሪ ይጀዋለሁ ሁለተኛ ሰው ቤት ገብቷል ድረሱልኝ አልኩ ተሬና አቀርቦ ሌሎች ባልደረቦች መጡ እንደጋጣሚ የደረሰ ቶሎ ኢንስፔክተር አሰማናው ይባላል በወቅቱ ደረሰ ከዛ በኋላ እሱም ሌሎች ኃይሎችን ጨምሮ ከዚያ ቤት አውጥቶ ይዞ መጡ ያኛውን ግን ይጀኒ ወሰዱ መሳሪያ ግን አላዙም ነበር እንደጋጣሚ ሆነ መሳሪያ አለይዙ ማለት ከያዝኩ በኋላ ነው መሳሪያ ለማያዙን ያወቅኩ እንጂ መጀመሪያ ግን ስሜታዊ ነው የሆንኩ እዛ ላይ ሰው ተጎድቷል ሲባል ስሜታዊ ሆንኩ ለምን እዛ ላይ ሰው ተጎድቶ ከሆነ እኔን ሰው ገሎ ነው የሚባለው ነገር አይ ነው ቀጥታ ለኔ የመጣልኝ ግን መኪናውን የሆነ ሴት ነበር የምታሽከረክረው እሷን አስገድደው ነው መኪናውን የዘረፉት ነው የተባለው አይደል ትክክል እዚህ ላይ ነው የደረስኩ ከያዝኩ በኋላ መረጃውን ደረስኩ
ምንድን ነው የተባለው? ሴትዮን ገፍትሮ ዘሉ ይጣሉት። ጥለው ነው መኪናውን ጥሎት ያለውን የሱ ንብረትን ይዞ ሊያመልጡ ነው። አሁን የተከታተልኩ አሁን ደህና ሆነ ሴትዮውን መረጃውን አላገኘው መቀመና ውስጥ ነው እንዳሉ ነው የሰማው። የሴትዮውን መረጃ ብዙም አላገኘው። ለማንኛውም ግን ንብረቷን በተመለከተ ተሯሩጦ እነዚህን ወንጀለኞች እጃቸውን አንገታቸውን ይዞ ያው ለህግ አቅርቧል። ለሳጅን ፋንታውን ግን እንዴት ነው የሳምንቱ ምርጥ? አይ በጣም ደስ ይላል። ብዙዎችም ሲጠይቁ ነበር እንዲህ አይነት ጀግኖች ሲኖሩ ወደፊት ማምጣት ጥሩ ነውና ሌላም ጀግና እንዲፈጠር ያደርጋል። ያገባኛል ስሜት ሰርተው የሚበሉ ሰዎችን ማበረታታት አለብን። እንዲህ ደግሞ የተለያየ ድራማ እየሰሩ በፕሮዳክሽን ኮስት የሚዘርፉትን ደግሞ አጋልጦ ይዞ ለህግ ማቅረብ እንደነ ሳጅን ፋንታውን አይነት የጀግና ልብ ይፈልጋል። ለሳጅን ፋንታውን አለምነ በድጋሚ ባካችሁ ምስጋና እንግዲህ አሁንም በዚህ ተቀጥላለህ? እቀጥላለሁ። ምክንያቱም ለህዝብ ነው አደራዬን ተቀብዬ ነው የወጣው። ለህዝብ ማቆም አለብኝ። ምክንያቱም ግዴታዬም ነኝ እንጀራዬም ነው። ህዝብ ማለት ሀገር ነው። ህዝብ ሲኖር ነው እኛ የምንኖረው። ይህ ሚሊታሪ ህዝብ ስለሆነ ለህዝብ እኔ ዛሬም ነገም አልተሳሰም ህይወቴ። ምክንያቱም እነዚህ ሰዎች አስመስሎ ለብሷል። ሚሊታሪ የለበሱት መሳሪያ ሊይዙ ይችላሉ፣ ሊጎዱም ይችላሉ። ምክንያቱም እኔን ጎድቶ ለህዝብ ነፃ ቢወጣ ምንም ችግር የለውም። ምክንያቱም በስም ሚሊታሪ ለብሶ በስም ሌላ ሰራዊትን ከመሰደብ እኔ መስዋዕት ከፍዬ የሌሎችን ነፃነት ባወጣ ህዝብ በሰላም ወጥቶ እንዲገባ ባረክ እኔ ምንም አይሰማኝም። የአዲስ አበባ ፖሊስ ባልደረባው ሳጅን ፋንታውን አለምነ ስለሰራው ጀግንነት በድጋሚ ምስጋና ይገባዋል ለማለት ነው። ያው ጀግንነትን ካዩ በኋላ እንደው ለጀግናማ ትንሽ ነገር ይገባዋል። ያው ትልቅ ነገር ቢገባህም ግን የስጦታ ትንሽ የለውምና ሎሚያድ ሱፐርማርኬት አያትና ሱፐርማርኬት እንግዲህ ለብዙዎች ግልጋሎት በመስጠት ይታወቃሉ። ለሳጅን ፋንታውን አለምነህም የ50,000 ብር ጊፍት ካርድ አበርክተውልሃል። እንኮራባሃለን ብለው ያው እንግዲህ ባላችሁት መሰረት ሳጅን ፋንታውን እዚህ ነው። ፋዘርን አመስግናችሁ ሸኙልኝ። እስኪ እናመሰግናለን። እሺ ከዛ ውጪ እኔ ዞር ባልኩበት አንድ ሳምንት ምን ተፈጠረ? አገሩ እንዴት ነው? አሪፍ ሰላም ነው ሁሉ ነገር? ቅኝት ባንድ እንዴት ነው? እየሰቀላችሁ ነው? በደንብ እየጠበቅ ምን እየጠበቅን? አገሪቷን ነው። ወታደር ሆነህልኛል። ደስ ይላል። አዎ እንዴ እኛው ያልጠበቅና ማን ይጠብቅ? ብቻ አይደለ? ምን ነው ሳቅሽ? መልክተ አልጠበቅሽም እንዴ? ለነገሩ ያው እንግዲህ ብዙ አዳዲስ ነገሮች ተፈጥረዋል። እኛም ምንደው እስኪ የተለያዩ ተመልካቾች የፕሮግራም እንዳይደርቅ የተለያዩ ነገሮችን ይልኩልናልና በእኛ ሙድ የተያዘውን አይታችሁታል እንዴ? በእኛ በሰይፉ በኢቢኤስ እና በቅኝት ባንድ አይታችሁታል? ያው እንዴ ያዙ አይታችሁታል? እስኪ ለዚህ መልስ ስጡ መጀመሪያ እስኪ። ሰላም አድማጮች እንደምን አላችሁ? ፈን ስፔስ ኤፍኤም ከድድ ማስጫ ነው። ዛሬ ሰይፍሻ በሰፈራችን እየኳተነች ትገኛለች። አብረሽ አዎ እንደምንመለከተው የአህያ ቆዳ ከከተማው ጠፋ። ሰይፉ ላይ ለመቅረብ ሰው ይዟል ወረፋ የተባለለት እንግዲህ አንዴ ታቸው ማለት ይገኛል። ሜሲና ሮናልዶ እኮ ነው ሾው ላይ ያልቀረቡት። አብረሽ አዎ እንግዲህ ቅኝት ባንዶችም እሱም ተከትለው እየኳተኑ ይገኛሉ። አዎ እሱ ሲሄድ ይሄዳሉ፣ እሱ ሲቆም ይቆማሉ። እሱ ሲያስነጥስ እንኳን እያለች አሳዘነኝ። አብረሽ ተሸክሞ እኮ የከበደው ነው የሚመስለው። የማንም ቤት እንደሚፈልገው አልታወቀም። አዎ የሚገርም ነው። ምን አይነት መላጣ ነው! ፀሐዩ ራሱ ያንጸባርቃል። አብረሽ የባስኬትቦል ሜዳ ነው የሚመስለው። በነገራችን ላይ የፕሮግራማችን ስፖንሰር ማበጠሪያ ነው። አዎ ሰይፍሻ እንግዲህ መረጃ ስታበጥር እንጂ ብዙም ጸጉር ስታበጥር ተመልክተናታል። አዎ እንግዲህ የሚገርም እኮ ነው። አዎ እንግዲህ በመልሶ ማጥቃት ወደኛ እየመጣ ይመስላል። ሰይፍሻ ወደኛ እየተጠጋ እኮ ነው። አብረሽ ማንን እየፈለገ ነው? እኛውን ባታምኑ ወደኛ መጣ። አብረሽ አድማጮቻችን ሰይፉኛ ጋር ነው መሰለኝ የመጣው። አርማው ይፈልገን ሰይፍሻ ወይሻ የፕሮግራሙ ስፖንሰሩ ማበጠሪያ ነውና አሪፍ ነው። ሹርኮ ቅኝት ባንድ ሙሉን የኳተኑ ይገኛል። ባለ ጸጉር ነው አይደል? አንዳንድ
ቢሰጠን አሪፍ አይደለ? ድራመሩ በተለይ ተብለሃል። መልስ ምታለህ እነዚህ አፍየቆጥ ነው አለ ደግሞ ያው እንግዲህ በተባለው መሰረት ዛሬም አሪፍ እንግዶች አሉ እዚህ ፕሮግራም ላይ ዱላ ከያዙ በኋላ ሜሲና ክርስቲያኖ ሮናልዶ ራሳቸው ይመጣሉ። ስለዚህ እንግዲህ እነሱ ናቸው የሚቀሩት። ለማንኛውም ዛሬም አሪፍ እንግዶች አሉ። እነሱን ከማቅረባችን በፊት ግን የተለያዩ ተመልካቾች ፕሮግራሙ እንዳይደርቅ ይሄን ይልካሉ። ለምሳሌ ባሳለፍነው ሳምንት የኬንያው ፕሬዝዳንት 2 ሴት ልጆች ማግባታቸው ይፋ ሆኗል። ማግባታቸው አይደለም ለየት የሚያደርገው ሁለቱም ሴት ልጆቻቸው የሩት ያገቡት ናይጄሪያውያን ናቸው። እና እንዴት የኬንያ ፕራይም ሚኒስተር ጠቅላይ ሚኒስትር ሆነው ሴት ልጆቻቸውን የናይጄሪያ ወንዶች ያገባሉ ተብለው ሲጠየቁ ምን ቢሉ ጥሩ ነው ይመስለኛል የኛ ወንዶች ቀርፋፋ ናቸው ወይንም አይናፋር ናቸው። ስለዚህ አሁን ናይጄሪያና ኬንያ በምንም አይነት መንገድ አይጣሉ ምክንያቱም በጣም ተዛምደዋል። እንደኛ ነገር አረ የጅቡቲው ጠቅላይ ሚኒስትር ሴት ልጅ የላቸውም ምን ለመግለጽ ቦርዲስት ይፈልጋል እስኪ አፋቀረን አይደል ደግሞ ይገባል እኮ እንደዚህ ያስፈልጋቸው የሩዋንዳው ላይ ምን አሰብክ ቆንጆ ሴት ልጅ አላቸው ራስታ ናቸው እኔ ግን ምን አሰብኩ ከአልሲሲ ሴት ልጅ ጋር አንድ ነገር አድርገን ባባይ ጉዳይ ላይ የምንወዛገበው ነገር እንደ በቤተሰብ ጉዳይ ቢፈታ የምናሳለን ለዚህ ደግሞ አደራው ይሄው የመልእክት ነው ወንድ ነው ያልጋሳ ወንድ ልጅ ያላቸው ያልሲሲ ነው አሪፍ ከዛ በኋላ ሲጋቡ የዳቦ ስሟ ናይል ወርቅ ናይል ኢትዮጵያና ግብጽ እንዲህ ስላረክሽ እናመሰግናለን። ያልሲሴን ወንድ ልጅ ጥሩ ነው እንዲህ ነው መሆን ያለበት እንጂ በጋብቻ እየተሳሰርን ነው ሰላም ማምጣት። እንዴ አካለዛ ይሁን ሌላ ያላገባ ማን አለ ለጎረቤት ዳኒ ምን ይፈልጋል አንተም ማጋባት ይከብዳል። አንተን ወዴት ከማጋ እናጋባው? ሱዳን ቢጤ ይችላል። ሱዳንኛ ደግሞ በትራምፔት የለም። በዚህ ትሮምቦን በሱዳንኛ ወይ ቦንጎስ አቤት ቦንጎ ቢጀምር ናጥናት ይሻል። ለትዳር ሲሆን ችግር የለውም። በትሮምቦንም ቢሆን ሱዳንኛ ሞክራለሁ እያለ ነው በቃ ጎረቤት ሀገር ጋር ያለን ግንኙነት እንዲህ በጋብቻ ሰርጋቸው ላይ አብሮ በቃ ተስፋ ይታየኛል። ጥሩ ነው ብቻ ጀለቤውን ለብሱ። ሌላው በሰኞ ዕለት በዓለም አቀፍ ደረጃ ያጋጠመው የኢንተርኔት መቋረጥ ሰምታችኋል? እንዴ ስራ አይደል? ምን አጋጠመ? እየጠበኩ ሰው የለም። ስራ የለም። ራይድ አንተ ብቻ አይደለም እግር ኳስ ጨዋታ ላይ ራሱ ቫር ማየት አልተቻለም። እሱስ ቢቀር እሱ ብቻ መሰላችሁ እንዴ? የስማርት የሚባሉ አልጋዎች አሉ በኢንተርኔት የሚሰሩ ዝም ብለው ሲታጠፉና ሲዘረጉ በተኛበት በዛው ቂጣው ነው ያደሩት። እንዴ ድሮ ደብተር ምን ለብዶ በሙቅ ደብተር ምን ለብዶ እንደሱ ይካያዘ እንዴ ነበር። በጣም አስቸጋሪ ነው። ከባድ ለከባለም ነው ተረፉ ግን በተለይ ኢንተርኔትን መሰረት ያደረገ ነገር የሆነ ነገር ሲፈጠር በቃና ለማንኛውም ባካፕ ያስፈልጋል አይደል? ሌላ ጥያቄ ነው። ኢንተርኔትን ብቻ ተባብኖ እንዴት ይሆናል? ሌላ ነገር ለምሳሌ ሁሉም ነገር ዲጂታል ሲሆን በመዝገብ በወረቀት የተያዙ ነገሮች አውጥተህ የምጥል ከሆነ አንድ ቀን ጨለማ ሆኖ ያስከው ሰነድ ሁሉ ሊጠፋ ይችላልና ከዚህ ሰውር ነው። በጣም ዛሬ ደስ የሚል እንግዶች አሉን። በነገራችን ላይ ካሁን በፊት በዚህ መዝናኛ ዝግጅት ቀርበው ነበር። አይነ ስውር 3 ልጆችን የወለደችዋ ቲጂን ታሪክ ታውቃላችሁ አይደል? የሰይፉ ቤቤስ ተመልካቾች ለቲጂና ለልጆቿ ያደረጉት ለየት ያለ ጉዳይ አለ። ቲጂ ትመጣና ትነግረናለች። አፍሪካ ድንቃ ድንቅ ላይ የሚያሰፍር አዲስ ጉዳይም አላቸው። በቤተሰቡ ዙሪያ አዲስ ፊልምም ተሰርቷል። በዚህ ጉዳይ ላይ ቲጂና ልጆቿ የሰይፉ ቤቤስ እንግዶች ናቸው። በእናታችሁ ዋው
እስኪ ልዩ መዝናኛ ዝግጅቱን ሳቅ ጨዋታ ብቻ አይደለም በዚህ መዝናኛ ዝግጅት ላይ የጽድቅ መንገድ ላይ ቆሙ ደግሞ ሌሎች ችግረኞች አሉ የታመሙ አልጋ ያዙ የነሱን ደግሞ ቪዲዮዎች አይተን እንመለስ ታሪክ ሰርቶ ታሪክ የጻፈ ውድ ጀግና የጦር ሜዳ ጀብድ ሜዳ ተሸላሚ ዛሬ ግን በደረሰበት ህመም ከፊታችሁ ቆሟል በሰው ልጅ ህይወት ውስጥ ወጣትነት ትልቅ ዋጋ አለው ያ ዋጋ በጊዜው ለሀገር ተከፍሏል አሁን ግን ከጊዜ በኋላ እግሩ ላይ በደረሰበት የአጥንት መሳሳትና መመስመስ እየተሰቃየ ይገኛል ይህንን የሀገር ባለውለታ የሆነን ሰው ብድሩን የምንመልስበት የምንከፍልበት ጊዜው አሁን ነው ህክምናው በሐኪሞች በታዘዘው መሰረት ከ1 ሚሊዮን ብር በላይ ወጪ ስለሚያስፈልገው እናንት ደጋግ ኢትዮጵያውያን ይህንን ጀግናችንን የበኩላችሁን ድጋፍ እንድታደርጉ ጥሪያችንን በኢትዮጵያችን ስም እናቀርባለን ይህ ወንድማችንን ለመርዳት እኛ አብሮ አደግ ወንድሞቹም እና ኢትዮጵያኖች እንድተባበሩ በእግዚአብሔር ስም እንጠይቃለን የጠላትን ከባድ መትረየስ አፈሙዝ መዝጋት አለብን የኢትዮጵያ ህዝቦች አንዱ ልጄ አድኑልኝ አንድ ነው ልጄ አንድ ነው ወንድማችሁ ታምሜያለሁ ራፌል ሌንሲሳ ባላለሁ እስከ ማስተርስ ድረስ በመጣኔ ሀብት ተምሬያለሁ ሳኒታ የተሰኘችው ልቦለድ ለማበረከት አብቅቻለሁ የታመምኩትም ህመም ሆጅኪን ሊምፎማ የደም ካንሰር አይነት ነው ባለፉት ጥቂት ወራት ውስጥ አገር ውስጥ ህክምና ሳደርግ ቆይቻለሁ ድጋሚ ህመሙ አሞኝ ውጭ ሀገር መታከም አለበት ስለተባልኩ የተጠየቀውም ከ5 ሚሊዮን ብር በላይ ስለሆነ የናንተ የደጋግ ኢትዮጵያውያንን እጅ ለመነመንና ለመጠየቅ ነው እጃችሁን ተዘረጉልኝ ዘንድ ማጸናቸዋለሁ ሰላም ውድ ኢትዮጵያውያን እንዴት አላችሁ ስሜ ማሮና ምር ይባላል የምኖረው በባህር ዳር ከተማ ነው የቤተሰብ አስተዳዳሪ ሲሆን ሁለት ልጆችን አዛውንት እናቴና ባለቤቴን የማስተዳድረው በመንግስት ተቀጥሬ በማገኘው ደሞዝ ነው ነገር ግን ከ2006 ዓ.ም ጀምሮ የሄፓታይተስ ቢ የጉበት ቫይረስ በሽታ ተገኝቶብኝ ህክምናዬን በሀገር ውስጥ በባህር ዳር ፈለገ ሕይወት ሪፈራል ሆስፒታል በባህር ዳር ዩኒቨርሲቲ ጥበበጊዮን ስፔሻላይዝድ ሆስፒታል በጥቁር አንበሳ ሆስፒታል እና በቅዱስ ጳውሎስ ሆስፒታል ስከታተል ቆይቻለሁ ቢሆንም ግን በ2017 ዓ.ም የባህር ዳር ዩኒቨርሲቲ ጥበበጊዮን ስፔሻላይዝድ ሆስፒታል የጉበት ንቅለ ተከላን እንደሚያስፈልገኝ የሐኪሞች ቦርድ ወስኖ እሱ ተጽፎልኝ ይገኛል ቢሆንም ግን ህክምናውን ለማድረግ የሚያስፈልገው ገንዘብ ከ5 ሚሊዮን ብር ያላነሰ በመሆኑና ይህንን የህክምና ወጪ በእኔ አቅም መሸፈን ስለማልችል ውድ ኢትዮጵያውያን በፈጣሪ ስም ህይወቴ እንድታደጉልኝ ጠይቃችኋለሁ ብዙ ደጋግ ኢትዮጵያኖች አሉ ሃይማኖታቸውን ጾታቸውን ወይ ደግሞ አይደለም የሚያዩት ሰውነታቸውን ብቻ ነው የታመሙትን በማገዝ የጽድቅ ስራ ይሰራሉ ለነዚህ የሰይፉ ቤቤስ ተመልካቾች አሁንም ዝቅ ብለን እናመሰግናለን አላህ ይስጥልን እግዚአብሔር ይስጥልን ብለናል ያው መተናል እንግዲህ ነቃነቃ ያያለ ነው እንግዶቹ ይመጣሉ ሳቅ ጨዋታው ይደራል ተመልካቹ ደስ ይላል በነገራችን ላይ የተመልካቹ ጭብጨባ እንዴት ነው ከዚህ ጭብጨባ ጀርባ ቻኖሊ ኑድልስ አለ ቻኖሊ ኑድልስ ማለት ነው ባሉት ቅርንጫፎች በአጠቃላይ ቻኖሊ ኑድልስ ሐዋሳ ሁሉ አዲስ ቅርንጫፉን ከፍቷል ቆንጆ ምግቦችን ያዘጋጃል የሰይፉ ቤቤስ ተመልካቾች በቃ እንዳይደብራቸው እያረገ ነውና ለቻኖሊዎች በእናታችሁ እንዴ ቅኝት ባንድ ዝግጁ ነው እንግዶቹ ዝግጁ ናቸው ሁሉ ነገር ኦኬ ነው ከመልክቶች በኋላ ሁሉ ነገር ይቀርባል በእያላችሁበት ጥሩ ጊዜ ቅኝት
የስኬቶ ሚስጥር ክሎዝ ሲቲ